እነ ያማን ሰራንን በጥብቅ እየፈለጉት ናቸው። ምክንያቱም ሰራ ነስሊያንን አግቶ እንደወሰዳት ፖሊሶችም አውቀዋል፣ እነ ያማንም አውቀዋል። እና አላዝ ብቻ ናቸው ስለዚህ ጉዳይ ምንም ነገር ያልሰሙት። በአንድ በኩል ነስሊያን በቀጥታ ተወስዳ ወደ ቤት ስትገባ ሰራን ያገተበት ቦታ ስትደርስ ያገኘቻት ሸብኔምን ነበረ። ሸብኔም ሆዷ እየገፋ በመጨረሻም የምትወልድበት ቀናቶች እየተቃረቡ ናቸው። ነስሊያን እጇ እንደታሰረ እዛው ቦታ ነው ያለችው። ሰራን ደግሞ ገንዘብ እያፈላለገ ነው ያለው። ሰራን አሁን ያሰበውን ገንዘብ በፍጹም ካላ በጭራሽ ማምለጥ የሚችልበት መንገድም ሊኖር አይችልም። እና አላዝ ደግሞ ተጨንቀው ቤት ውስጥ ወደዛ ወደዚህ እያሉ ናቸው። ቻላም ብትሆን በአባቷ ሁኔታ ተደናግጣለች። አሁን ሸብኔም እና ነስሊያን ለረጅም ጊዜ አብረው ታስረዋል። ስለዚህ የሚያወሩበት ቆንጆ አጋጣሚ ተመቻችቷል። ሁለቱም እየተፋጠጡ ናቸው። ነስሊያን እጇን ለማስለቀቅ እየሞከረች ነበረ። ነስሊ ተይ እንደዚህ አትልፊ፣ እጅሽን ትጎጃለሽ እያለቻ ነበር። ምን አገባሽ የገባሻል እያለቻ ነበር። የሸብኔም ክህደት አናዷን ነበር። ነስሊያን እኔ ቆይ ያልገባኝ ነገር ምን ነበር ስታልም የነበረው ለአመታቶች ያህል ምንድነው ከሰራን ጋር ያጣመረሽ እንደዚህ እንዴት እንደዚህ ያመንሽው ምን ታይቶሽ ነው? እስኪ ቆይ የተለየ ነገር አለ እንዴ ስትላን ነበረ። ነስሊ ያልገባሽ ነገር እኮ ታውቂያለሽ፣ ነገሮች ብዙ ነገር ይቀየሩ ነበር አንዳንድ ነገሮች ባይፈጠሩ። ለምሳሌ አሁን ጉቨን ጥሎሽ ባሄር ኖሮ እስኪ ህይወታችን ምን ሊመስል ግን እንደሚችል አስበሽው ነበረ? የተለየ ነበር የሚሆነው፣ ልዩ ነበር የሚሆነው፣ ብዙ ነገሮች ይስተካከሉ ነበረ። ግን ለምሮ ሰራን ያገባሹ እስኪ ልጠይቀሽ፣ ለምን አገባሹ ሰራን ስትላን ነበር። ምክንያቱም የኔ የቅርብ ጓደኛዬ ከሱ ጋር ፍቅር ውስጥ እንደነበረች ስላልነገረችኝ ነበረ። ላገባው የነበረው ሰው ሌላ ፍቅረኛ እንደነበረው ስላልነገረችኝ ነበረ የቅርብ ጓደኛዬ ስትል ነበረ። ነስሊ ብነግርሽ የሚቀየር ነገር አለ እንዴ? እርስ በርስ እኮ እንግባባለን እኮ ቢያንስ አይተሽኝ እኮ ትረጂ ነበር እኮ እንዴት የዛለት እንደዛ ራስ ወዳድ እንደሆንሽ ሊገባኝ አልቻለም አለቻት። ራስ ወዳድ ከአንቺ የባሰረ ወዳድ አይደል እንዴ ትላታለች። ልነግርሽ ነበረ አንቺ ግን ቢዚ ነበርሽ፣ ከራስሽ ጋር ብቻ ራስሽን ብቻ ነበር የምታዳምጪው። በቃ ይህን ነገር መጨረስ አለብኝ አልሽኝ። እኔን ምን አይነት ስሜት እንድትሰማኝም አላስታውሰም፣ ግን በጣም ከብዶ ነበረ፣ ቀናቶች አልገፋ ብለው ነበረ አለቻት። ቆይ ይህን ስትናገሪ ራሴን የሞክስ መስሎሽ ነው? የጥፋተኝነት ስሜት እንዲሰማኝ ብለሽ ነው የምትናገሪው? ምን ይቅር እንድልሽ ፈልገሽ ነው? ያሻ ለመጥማጥ ባለቤቴ ለረጅም ጊዜ ማቀውን ሰራንን ይቅር እንድለው ፈልገሽ ነው? አንድ ነገር ልንገርሽ፣ ይኸውልሽ አንድ ጊዜ እኔ መጥፎ እናቶኛለሁ፣ መጥፎ ሚስቶኛለሁ፣ አሁን ደግሞ መጥፎ ጓደኛ ሆናለሁ አይደለ? እንደዛ ነው። በጣም ይቅርታን ጠይቅሽ ፈልገሽ ነው አለቻት። ኧረ እንደውም ተቃራኒ ነው ነስሊ፣ እንደውም አንቺ ምርጥ ጓደኛ ነሽ፣ በምንም ነገር ልተካሽ አልችልም አለቻት። አስቢው እስኪ የልብ ጓደኛሽ ላይ እንደዚህ ካረግሽ ጠላትሽ ላይ ምን ልታደርጊ እንደምቺ አለቻት። ይህን ጊዜ ሸብኔም እያለቀስሽ ነበረ። ፍቅር ውስጥ ነበርኩ፣ ምን ላርግ ስትላን ነበር። ሰልችቶኛል፣ ዝባዝንኬሽን መስማት በጣም ነው ያስጠላኝ። ውሸትሽ ነው በጣም ያስጠላኝ። ከአንቺ ከባባድ ሚስጥር ጀምሮ እንዳለ ሁሉም ነገር ነው ያስጠላኝ። እንደው አሁን ይሄ ይገባኛል ብላ እየጠየቀቻት ነበረ። ምን አርጌሽ ነው ብላ እየጠየቀቻት ነው። ሸብኔም ማልቀሷን ቀጠለች። እኔን ምን እንደጎዳኝ ያውቃለሁ። እኔን የጎዳኝ የዋህነቴ ነው፣ ሞኝነቴ ነው። ክፉን እንዲሁም መጥፎን መለየት ምናምን ነገር አቅቶኝ አይደለም፣ ነገር ግን በቃ የዋህ መሆኔ ነው። በጨራሽ በዛ ነገር አይቼሽ አላቅም ነበረ፣ ለይቼ አላይሽም ነበረ ከራሴ ትላታለች። በሌላ በኩል እነ ያማን ቤት እየመጡ ናቸው። ጉቨን ያማን ሆኖ አንድ ላይ ሰብሰብ ብሎ እየመጡ እና አላዝ ደግሞ ዋና ሳሎን ተሰብስበው እየጠበቋቸው ነበረ። እነ ጂሱር የቻላ አጽናኝ ሆነዋል። አሁን ጉቨን እንዲሁም ያማን ወደ ውስጥ እየገቡ ምን አዲስ ነገር አለ? አባዬን ያዛችሁት? ተያዘ ብላ ቻላ እየጠየቀች ነበር። ያዛችሁት አልያዛችሁት ይላል ጂሱር። ኧረ በጭራሽ ምንም አዲስ ነገር የለም እያለ ነበር። ያማን የእናቱን መታገት እየደበቃቸው ነበር። አላዝ ግን ያማንን በደንብ ነበር ሲመለከት የነበረው። ፖሊሶች ሁሉም ቦታ እየፈለጉት ነው፣ አታስቡ እያለው ጉቨንም ቢሆን ይቀመጣል። ሩያም እየመጣች ነበረ። ተቀመጡ ይባባላሉ። እማዬስ ብሎ እየጠየቀ ነበር አላዝ። ያው እሷማ እያለ ዳርዳር ማለት ጀመረ። እሷ ፖሊስ ጣቢያነት ለጥያቄ እዛ እናንተ ሂዱ ብላን ነው በማለት እዚህ እንደመጡ ያማን ተናገረ። አላዝ ግን እያመናቸው አልነበረም። ባያምንም ነገር ግን ሊመስል የሚችል ምክንያት እየሰጡት ነበረ። ሰራናን ቢሆን በፖሊስ በጥብቅ እየተፈለገ እንዳለና ሲያዝ ከባድ እንደሚሆን ሲነጋገሩ ነበር። ቻላ እያዞራት የነበሩ ሶፋ ላይ ሄዳ ቁጭ አለች። ሁሉም ሰብሰብ ብለው ቆይ አንዴ እየተባሉ አየር እየከፋፈቱላት ትንሽ ከጭንቀት ነጻ እንድትሆን እየረዷን ነበር። በተለይ ደግሞ ጉቨን አጠገባ ሆኖ የእሷን ግፊት ለመለካት ጥረት እያደረገ ነበረ። አላዝን በማል ልጄ እስኪ ናቀበለኝ ሲለው ልጅ አትበለኝ እባክህ ብሎ አላዝ እየተቆጣው ነበረ። ጉቨን ይበሳጫል። በሌላ በኩል ያማን የሆነ ነገር እንደደበቀ ግልጽ ሆነለታል። አላዝ ነገር ግን ምንም መጠርጠርም መገመትም አይችልም። አሁን ያማን ስልክ ተደወለለት። የሚደውልለት ሰራን ነው። ከዛ ያማን ይህን ስልክ ማውራት ያለበት ተደብቀው ነው በቀጥታ የመጣው ወደ መኝታ ክፍል ነበረ። ከዛ ሰራን ማናገር ጀመረ። አንተ ምን ክፉ ሰው ነህ? ቆይ አንተ ምን አረመኔ ነህ? እንዴት ታደርጋለህ? እንዴት እናቴን ታግታታለህ? እያሉ ነበረ። ሁሉም ነገር ከአቅሜ በላይ ሆኖብኝ ነው ያማን አለኝ። ሁሉም ነገር ከባድ ሆኖብኝ ነው። ይኸውልህ አንተ እናቴ የምትላት ለእኔም የልጆቼ እናት ናት። በአንድ ወቅት ደግሞ የምወዳት ሚስቴ ነበረች እና ለእኔም ከባድ ነው እያሉ ነበረ። እና እንዴት ነው አንተ የምር የልጆችን እናት እንዴት ብለህ ልታግት ትችላለህ? የምር እንደዚህ ይደረጋል አለ። ሁሉም ነገር በአንተ ምክንያት ነው። አዎ አንተን እዚህ ነገር ውስጥ እንድገባ ያደረከኝ በአንተ ምክንያት ነው። እዚህ ጣጣ ውስጥ የገባው ልጆቼን ያጣሁት በአንተ ምክንያት ነው። ልጆቼ ከዚህ በኋላ አያውቁኝም፣ በቃ ይረሱኛል። ከዚህ በኋላ ሁሉ ነገር በአንተ ነው የሆነው። ይኸውልህ ያማን ከዚህ በኋላ ምንም ማጣው ነገር የለም። ከዚህ በኋላ አጣለሁ ብዬ የምፈራው ነገር የለም እያሉ ነበር። ያማን ደግሞ ልጆቼ ለምን እንዳጣ ታውቃለህ? ምክንያቱም ሸለመጥማጥ ውሸታም ስለሆንክ ነው፣ መጥፎ አረመኔ ቀጣፊ ስለሆንክ ነው። ይህን በደንብ ጠንቅቀህ ታውቃለህ። በላውን ተናገር ማየት ነች ሲለው ነበረ። የሆነ መልእክት
ልክላለሁ በአንድ ሰዓት ውስጥ እንገናኛለን ሲለው ነበር። የትም አላገኘህም ምሮ የምታወሩ ይለዋል። ፊት ለፊት እንገናኝ እያሉ ነበር። ያማን ደግሞ ምን ላድርግ ምን ልትለኝ ደግሞ እኔ ከአንተ ምንም ነገር አልፈልግም እማዬ ብቻ የት እንዳለች ንገረኝ እያለ ሲከራከር በድንገት አላዝ ወደ በሩ እየቀረበ ነበረ። አላዝ ወደ በሩ እየቀረበ ለማዳመጥ እየሞከር ነበረ። ሰራን ደግሞ አርግ የምልን ነገር ታደርጋለህ ይለዋል። ይኸውልህ ያማን ይኸውልህ የምትናገረውን ነገር አታውቅም፣ ነገር ግን ወደዛ ቦታ መምጣት አለብህ፣ አራሻው ልክልሃለሁ፣ ፖሊስ ምናምን ነገር አስከትዬ እመጣለሁ በልና ከባድ ነው የሚሆነው ነገር ያለው እያለ እየጠየቀው ነበረ። ያማን ደግሞ ቆይ ስልኩ እንዳዘገው ይላል። ከዛ ሰራን ድንገት ስልኩን ዘጋው። ያማን ተናዶ እየወጣ እያለ በሩን ሲከፍተው አላዝ ቆሟል። ከማን ጋር እያወራ ነው ያለው አንተ ከማን ጋር የምታወራው ማለኝ ምጮ አለው። ቶኝ እስቲ በእናትህ እያለ ያማን ሊር ነበረ። ያማን እየጠየኩ እኮ ነው ከማን ጋር የምታወራው በላ ተናገር ንገረኝ ማለኝ ነው ስጮህ የነበረው አለው። ያማን ከዛ ቶ ይቅርብ ብሎት ሄደ። አላዝ ግን በቀላሉ አይተውም፣ ይከታተለዋል። በሌላ በኩል ሰራን እነ ነስሊሀን ወደ ታገቱበት ክፍል ገባ። ወደ ውስጥ እየገባ ከነሱ ጋር እንደተለመደው መጨቃጨቅ ጀመረ። ሼብኒም ያበቃላል እያለችው ነበረ። ነስሊሀን ደግሞ እጇን ለመፍታት ብዙ በታገለች ቁጥር እጇን እያሳመማን ነበረ። ቀስ እያለ ይላላጣል። ነስሊሀን ምን እያረግሽን ያለሽ እጅሽን እየጎዳሽ እኮ ነው እስኪ ሊል ይችላታል። አትንካኝ እያለችው ነበረ። ምንም ይኸውልህ ስማ አንተ ዋጋም የለ አንተ ከባድ ነው የሚሆንብህ፣ ይኸውልህ ትታሰራለህ እዛው እስር ቤት ትበሰብሳለህ እያለችው ነበር። ዝም ብሎ ይመለከታታል። ሼብኒምን ብትሆን እዛ እስር ቤት ትገባለህ ጉድ ነው የምትሆነው እያለችው ከዛም በኋላ እሱ መዛቱን ቀጠለ። ነስሊሀን ውጣ እያለችው ነበረ። ውጣ ብላ የጮች እንዲወጣ አረገችው። በአንድ በኩል ነስሊሀን ሼብኒምን ትኩርላ ተመለከተቻትና ሼብኒም የምር ከዚህ ሰው ነው ፍቅር የያዘሽ ይህን ሰውን ያፈቅርሽው አለቻት። ከዛ በኋላ ሼብኒም ደግሞ ፍቅር እኮ ነው ትላታለች። ይህምን ፍቅር ስትላት ፍቅር ነዋ ፍቅር አንዳንድ ጊዜ ወጥመድ እኮ ነው፣ ወጥመድ ብቻ ሳይሆን በሽታ ነው ልክ ለእኔ አይነቱ ሰው ብቻ አላቅም። ምቲን ከተመለሰ በኋላ ብዙ ነገሮች ተስተካክለው ነበር አለቻት። የምርሽን ነው? ምቲንም ስለዚህ ጉዳይ እያቅ ነበር አለቻት። ምንም ማወቅ ብቻ እንደውም ምቲን ይቅር ብሎ ነበረ። ምቲ ሁሉን ነገር ረስተው በቃ ቤተሰብ ብቻ ኑን ብሎ ነበር። ስለ ሁሉም ነገር የሚፈልገው እሱ ከኔ ጋር መሆን ነበረ። ነገር ግን አጎቴ ኤሽረፍ ሁሉን ነገር አወቀ። ኤሽረፍ ከሰራን ጋር ስለነበረኝ ግንኙነት ካወቀ በኋላ በፍጹም መረጋጋት አልቻለም ነበረ። በቃ ነገሩን በሙሉ ካልበጠበጥኩት አለ እኔ ላስቆመው ሞከርኩኝ፣ ነገር ግን በቃ ማየውን ነገር ነው አለቻት። ታዲያ በዚህ ምክንያት ነበር አባዬን ያጣሁት ማለት ነው? ኧረ እናንተ ግን ምን አረመኔ ናችሁ፣ እናንተ ግን ሰው ናችሁ ታታለች። ነስሊሀን በጣም ተናዳ ነስሊሀን አባቷን በዚህ መንገድ ማጣቷ እያበሳጫን ነበረ። ትንሽ አታፍሪም ወይ ብላ ሼብኒምን እየተመለከተቻን ነበረ። ሼብኒም ታለቅሳለች። ሰራ ወደ አንድ ፓርክ መጣ። እዚህ ፓርክ ውስጥ የልጆች መጫወቻ አለ። ህጻናት ልጆች እየተጫወቱ ናቸው። ወደ እነሱ እየቀረበ ዝም ብሎ ይመለከታል። ያማን እዚህ ቦታ ነበረ ከእናቱ ጋር እያለ እየተጫወተ በድንገት ነበር እዚህ ቦታ ላይ የታገተው በነሰራ በነሸብኔም የሆነውን ነገር አስታወሰ። ከቀናት በፊት እዚህ አምጥቶት ያማን አሊ ሲያጫውተው ነበረ። ከዛ ይህን ትዝ እያለው ገረመው። ያማን አሁን ሰራን ወደ ጠራው ፓርክ መጣ። ከመኪናው ወረደ። ከኋላ ያ የሰራን ሾፌር እየተከታተለው ነበረ ያማንን። ከዛ ያማን ከመኪናው ወርዶ ወደ ውስጥ እየገባ ሰራን ወደ ሾፌሩ ደወለለተ። ያማን መጣለው። አዎ መጥቷል። ከኋላ ምንም ፖሊስ የለም። እኔም በሆን ከዚህ በኋላ እዚህ መሆን የለብኝም። ትኩረት ብቻ ነው የምስበው፣ ሌላ ምንም ጥቅም የለውም። በቃ አዲስ ነገር ሲሆን አሳውቀኝ ይለዋል። ያማን በቀጥታ ወደ ፓርኩ እየገባ ነበረ። ወደ ፓርኩ እየገባ ሰራን ቆሞ እየጠበቀው ነበረ። በሌላ በኩል አላዝም ቢሆን ያማንን እየተከታተለው ነበረ። ያማን ምንድን የደበከው ደርስበታለሁ እያሉ ውስጥ እየገባ ነበረ። ወደ ፓርኩ ከገባ በኋላ ያማናል የት ነህ እያለ እሱም ቢሆን እየተጠራ በቀጥታ ወደ ውስጥ እየገባ ነው። ያማን በመጨረሻም ሰራንን አገኘው። እዚህ ለምንድን ያለነው እናቴ ታለች ሲለው ነበረ። ያማን እዚህ ነበር ሁሉም ነገር የጀመረው። ሁሉም ነገር እንድታቅ ፈልጋለሁ። ሁሉም ነገር እዚህ ነው የጀመረው። በቃ ልጄ ነበርክ፣ በጣም ነበር የምወድህ፣ ተቀመጥ አለው። ከዚያ ያማን አልቀመጥም እያለው ነበረ። ተቀመጥ፣ ሁሉ ነገር ማወቅ አለብህ አለው። እዚያ ያማን ተቀመጠ። በመጀመሪያ ደረጃ አንድ ነገር እንድታቅ ፈልጋለሁ። እንድታቅ ደግሞ የምፈልገው ሁሉም ነገር ማለት ነው የጀመረው በገንዘብ ነበረ። ገንዘብ ነው፣ በቃ በገንዘብ ነው የጀመረው። ግን ወደ ሌላ ነገር ተቀየረ። እኛ ፍላጎታችን ገንዘብ ነበረ፣ ግን ሳናስበው ነገሮች ተበላሹ አለው። አንተ በቃ በህይወትህ ማንንም ሰው ወደ አታውቅም ማለት ነው። ለማንም ራርተህ አዝነህ አታውቅም ማለት ነው። እና ይሄን ቀራቅንቦ ታሪክን ስትነግረኝ እኔ የማዝንልህ መስሎ ነው። በእናትህ አታሰልችኝ፣ ጆሮዬን አታርክም፣ በል እናትህ የት እንዳለች ንገረኝ ሲሉ ነበረ። ከዛ ሰራን ያማን እኔ እንኳን ላንተ የነበረኝ ፍቅር ትክክለኛና እውነተኛ ፍቅር ነበረ። ትክክለኛ በቃ እንደ ልጄ ነበር የምወድህ። ምክንያቱም ልጄ መስለኝ ነበር መጀመሪያ ላይ ከህፃንነትህ ጀምሮ እስከዛ እድሜ ድረስ አሳድግ የነበረው ያማን። ነገር ግን ይነሳሌ ነስሊሀን ተቀየረችብኝ። እናትህ ልትፈታኝ ነበረ፣ በባዶ ሊያስቀሩኝ ሶይሳላኖች ገለውኝ ነበር በቁሜ። እንደገና ደግሞ አያትህ ኤርሸፈን ቢሆን እግሩ ላይ ብለምን ምንም ነገር እንደማያደርግልኝ ገባኝ እና አንተን በማገት ገንዘብ ለማግኘት ከዛ ህይወቴን ለመቀየር አሰብኩ፣ ተመኘኝ። ሌላ ምንም አይነት አማራጭ የለኝም። ምናልባት ይሄ ቀለል ያለ ጨዋታ ነበረ፣ አንተም በእኔ ቦታ ብትሆን ልታደርገው ትችል ነበረ። ከዛ በቃ እገታው ላይ ምንም እኮ ችግር እኮ አልተፈጠረም ነበር። ያ ጅል ኢኪያር የሚባል መጥቶ ጣልቃ እስኪገባ ድረስ በድንገት አንተን ጣለህ፣ ጠፋህበት። በቃ ድንገት ስጠፋ እመነኝ በጣም ነበር የተረበሽኩት፣ ሰላሜን ነበር ያጣሁት እና በቃ ጣልኩት፣ ጠፋብኝ ስለ ልገለው ደረስኩኝ። በቃ ኢኪያርን ገድየው ነበረ። የዛሬት ሌላ ነገር ተፈጥሮ ነበረ። ከዛ ሼብኒም ደግሞ እዚህ ጋር ወንድሟ ነው አገላገለች። ከዛ ሰራን ያማን
ማሊኮ ያንተ ልጅ አይደለም አለች። ደነገጥኩኝ፣ ገረመኝ። እስካሁን ድረስ ለካ ነስሊያን ደብቃኝ ነበረ፣ የጉቨን ልጅን አሳቅፋኝ ነበረ። እኔ ደግሞ እንደ አጋጣሚ ሆነው ጉቨንን በጣም ነበር የምጠላው። የበለጠ የማልወጣው ህመም ውስጥ ነበር አንስታ የወረወረች እና ያው በእርግጠኝነት እዛ ቤት ውስጥ ዋጋ እንደሌለኝ ተረዳሁኝ። ስለዚህ እናት እንድትሰቃይ ያደረኩኝ። በቃ የተሰቃየችውን በራሷ ኃጢአትና በራሷ ጥፋት ነው እና በትዳሬም ቆየውኝ ስለነበረ ስማ አንተ ምንም ተናገርክ አልተናገርክ ምንም አሰብክ አላሰብክ ፍላጎት ያው ነው፣ ገንዘብና ጥቅም ነው። አንተ ሌላ ሰው ወደ አታውቅም ይለዋል። ሰራን ደግሞ አማራጭ አጥቼ ነው ሲለው ነበረ። ስማኔስ የደረሰብኝን ታውቃለህ? እኔ ሲዛረት እንዴት መንገድ ለመንገድ ስንከራተት ስጎሳቆል ነበር ታውቃለህ? መንገድ ለመንገድ እየዞርኩኝ ከመንገድ ላይ ወደቀ ነገር እያነሳው ስበላ መንገድ ላይ ወድቄ የት እንደማደር ግራ ገብቶኝ ይሄንስ ታውቃለህ ብሎ ያማን እያለቀሰ ነበረ። እኔ ሲያየሁት መከራ ይለዋል። በአንድ በኩል ሰራን ደግሞ አባትን ጠለዋለሁ ለዛ ነው ሲለው ነበረ። አንተ ሁሉንም የምጠላው አንተ ከራስ ውጪ ማንንም ወደ አታውቅም ይለዋል። ያማናውን በአስቸኳይ የሚፈልገው እናቱ ያለችበትን ቦታ ነው፣ በል ተናገር ብሎ ይጠይቀዋል። እማዬ ያለችው የት ነው መልስልኝ ብሎ ይጠይቀው ነበረ። በአንድ በኩል ሰራን ደግሞ ምንም አይነት የመናገር ፍላጎት የለውም። ሰራን ባጭሩ የሚፈልገው አሁንም ቢሆን ገንዘብ ነው። በሌላ በኩል አላስ ወደ ውስጥ እየገባ ነበረ። አላስ እየደወለችለት ቆይ አንድ ጊዜ አሁን አይደለም በኋላ ደውይልኝ እያላት ስልኩን እየዘጋባት ወደ ውስጥ እየገባ ፓርክ ውስጥ ዞር እያለ አሁንም ያማንን እየፈለገው ነበረ። በሌላ በኩል ቻላን ወደ መኝታ ክፍሏ አምጥተዋታል። ጉቨን አብሯቸው ነው። ጉቨን እንደ ሐኪምም እንደገና እንደ ያማን አባትም እንደሚቀርባቸው ሆኖ ቻላን በመንከባከብ ተጠመደ። እነ አሲም አብሯት ናቸው። ጉቨን እስካሁን ድረስ ነስሊያን በሰራን መታገቷን አልተናገረም። አሁን ያማን ሰራን እየተጋፈጠው ነው። ሰራን በግልጽ ነበር 5 ሚሊዮን ካሽ ፈልጋለሁ ብሎ እየጠየቀው። የእናቴ ተመን ይሄ ነው፣ ለእናቴም ብለ በገንዘብ ተመን አወጣላት እያሉ ነበር። ያማን በጣም አዝናለሁ። እናትም በማግኘት የምትፈልግ ከሆነ ይህን ገንዘብ አምጣ፣ ምክንያቱም እኔ ምንም አማራጭ የለኝም፣ ያለኝ አማራጭ ማምለጥ ብቻ ነው። እንዳመልጥ ደግሞ ይሄ ገንዘብ ይረዳኛል፣ ያግዘኛል። ያማን እኔ እውነቱን ልንገር እስር ቤት አልገባም፣ እስር ቤት መግባት አልችልም አለው። ዛሬም አትገባም፣ ነገም ላገባ ትችላለህ። ዛሬም ባትገባም ነገም ባትገባም ሊሆነ ቀን ግን ትገባለህ፣ እዛ ተበሰብሳታለህ፣ ብቻህን ሆነ ተሞታታለህ፣ ማንም አጠገብ አይኖርም እያሉ ነበር። ሰራን ጨርሻለሁ ብሎ ከተቀመጠበት ተነሳ። ከዛም በኋላ ያማን አንተ መቼም አባት መሆን አትችልም ሲለው ድንገት አላዝ መጣና ወንድሜ እውነቱን ነው ያማን ሊሉት ነው አንተ መቼም ቢሆን አባት መሆን አትችልም ሲል ነበር። አላዝ እዚህ ምን ልታደርግ መጣ ብሎ ሲመለከተው ነበር። አላዝ ደግሞ ማረገውን አሳያለሁ ብሎ ከኪሱ ስልኩን አወጣ። ሊደውል ነው ወደ ፖሊስ። ሄሎ ጥቆማ ለመስጠት ነበር እያለ ወዲያው ነበረ ያማን እየታገለ የነበረው። ተው ድምፅ ስልክን እያለ ይታገለዋል። ሁለቱ ወንድማማቾች በዚህ መንገድ እርስ በርስ ሲታገሉ በድንገት ያማን እናታችንን አግቷታል፣ ይሄ ሰው እናታችንን አግቷታል፣ ተረጋጋ አላዝ፣ ከዚህ ውጭ ምንም አማራጭ የለንም እያሉ ነበረ። ከዛ አላዝ ተናደደ፣ አባቱን እየረገመው ነበረ። አንተ ቤተሰብ መጀመር አልነበረብህም፣ የእኛ አባት መሆን አልነበረብህም እያለው እየተቆጣው። ሰራን እያለቀሰ እየራቀ ነበረ። ያማን በአንድ በኩል አላዝ ወንድሙን ያቅፈዋል። ሰራን እያለቀሰ መኪና ውስጥ ገባ። በፍጥነት ተመለሰ ነበረ። ነስሊያን በሌላ በኩል እንደምንም ታግላ እጇን በመጨረሻ አስለቀቀች። እጇን ከፈታች በኋላ በቀጥታ ልትወጣ ብላ ብዙ ሞከረች። በሮች ተዘግተዋል፣ መስኮቶች ተዘግተዋል። ሰራን በደንብ አድርጎ ነው ማምለጫዎቹ ላይ ትኩረት አድርጎ የዘጋጋቸው። እርዱኝ እያለች ስትጮህ ነበረ እዚህ ልም ያለ ጫካ ውስጥ። ሸብኔም ደግሞ ማንም ይሰማን የለም ታይ አትልፊ እያለቻን ነበረ። እሷ ግን አሁንም እየዞረች መውጫ ቀዳዳ እየፈለገች ነው። በድንገት ሸብኔም ታመመች። ሸብኔም የሆነ ሆዷ ላይ ወግታ አድርጎ የሆነ ነገር እያያዛን ነበረ። እርጅኝ እያለቻን ነበር። ቶሎ ብላ ነስሊያን እጇን እየፈታችላን ነው። እግሯንም ፈታላት። ለሷ የሆነ ሕክምና ነገር ለማድረግ በቻለችው አቅም እየሞከረች ነበረ። አላዝ እያለቀሰ ነው። ያማን አይዞህ ብሎ ያባብላል። ይሄ ሰውዬ ሁል ጊዜ ህይወታችን እንዳመሰቃቀለው ነው፣ ሁሌ በቃ እንዴት ሁል ጊዜ ቆይ እያሉ ነበረ። ችግር የለም አንተ አትጨናነቅ እያሉ ነበር። ሁለቱም እንዲህ ተቃቅፈው መኪናቸው ውስጥ እየገቡ ወደ ቤት ሊሄዱ ናቸው። በአንድ በኩል ያማን ወደ ፊቆ ደውሎ ሽጉጥ ፈልጉልኝ እያለ ነው። በአንድ በኩል ገንዘቡንም ሊያሰባስብ ያስባል። በሌላ በኩል አሁን ጉቨን ወደ ዋናው ሳሎን መጥቷል። ቻላ ተኝታለች። በዚህ ቦታ ላይ ሩያ፣ አሲ እንዲሁም ጄሶር ነበሩ። ከዛም በኋላ በድንገት ጉቨን የተፈጠረውን ነገር ተናገረ። ሰራን ነስሊያንን እንዳገታት ሲናገር በጣም ነበር የተደናገጡት። እንዴት አሰበው እየተባባሉ ነበረ። ነስሊያን ደግሞ ሸብኔም በጣም እየታመመች ስላለ ለእሷ እርዳታ ሕክምና ለማድረግ እየሞከረች ነው። አጠገቧ ምንም ነገር የለም። ከዛም በኋላ ድንገት ሰራን እየመጣ ነው። የመኪና ድምፅ እየሰማች ነው። ሰራን በመኪና ከመጣ በኋላ መኪናውን አቆመ። ጭንቅላቱ ብጥብጥ አለ። በተለይ ደግሞ ያማንና አላዝ የተናገሩት ነገር እየረበሸው ነው። ብዙ የነገሩትን ነገር እያስታወሰ ቢረበሽም ከመኪና ወጣ ማምለጥ አለበት። ከዛ በሩን ቀስ ብሎ ከፈተ። ሲከፍት ነስሊያን ቢሆነ ጣውላ ነገር ጭንቅላቱ ልትለው ነበር። ድንገት ያዛት፣ እየገፈተራን ነበር። ሽጉጥ አወጣ። እንዳትንቀሳቀሽ እያላን ነበረ። ይኸውልህ ሸብኔም እየታመመች ነው፣ እየደማች ነው፣ የሆነ ነገር ማድረግ አለብን፣ ሆስፒታል መውሰድ አለብን እሷን አለች። እኮ እሱማ ታማለች፣ አንቺ ደግሞ እዚህ መኖርሽ ትልቅ ነገር ነው፣ ዶክተር አይደለሽ እንዲያከሚያት ሲላን ነበር። ይኸውልህ እሷንም ልጇንም ማትረፍ አልችልም እያለች ነበር። ሂጂ፣ አያገባኝም፣ እንደፈለግሽ አድርጊ፣ እኔ አይመለከተኝም፣ ብታተርፊያት ብትሞት የራስሽ ጉዳይ ነው፣ አያገባኝም እያላን ነበር። እሱ ምንም ነገር እንደማይጨነቅ ይናገራል። ነገር ግን ሸብኔም ሰራንን መለመን ጀመረች። ሸብኔም ቃጩ ሂጂ
ችግር የለም እያለቻት ነበር ነስሊያን። ሼምሊም በጮች ቁጥር እንደምትታመም ስለምታውቅ አሁን ሰራን ደግሞ ሽጉጡን ሼምሊም ላይ እያነጣጠረ ነበረ። ብትሞችን ብትኖር የማንቻ አጠቅሚ የሚቴል ልጅ ለኔ ምን ያደርግልኛል ቢወለድ ባይወለድ እያለ ነበረ። ሰራን ቆይ አንድ ጊዜ ባክባክ እያለች ነስሊያን ትለምናለች። ሼምሊም እንደዛ። አሁን እሱ ደግሞ ሽጉጡን መልሶ ወደ ነስሊያን አዞሮ ሁለቱንም ሴቶች እያስፈራራ እንዳትጠጉኝ ብሎ በቀጥታ እየወጣ ነበረ። አላምናችሁም እያለ ነው። በጭራሽ ነስሊያን እንዳሸውደው ስለፈራ በሩን ዘግቶ እየወጣ ነበረ። ምንድነው ምን ለማድረግ እየሞከራችሁ ነው እናንተ ምንድነው ሀሳባችሁ ብላ ነስሊያን አሁንም ለማምለጥ የሆነ ቀዳዳ እየፈለገች ነው። እሱ በሩንም ከዘጋ ቆይቷል፣ ሰነባብቷል። ከዛ ወደ ነስሊያን ተጠጋች። አይዞሽ ትተርፊያለሽ ደህና ትሆኛለሽ ትላታለች። በሌላ በኩል ያማን ሽጉጡን ከፊቆ ተቀበለ። ከዛ ስልክ እየደዋወለ በቀጥታ ይሄዳል። አሁን ሰራንን እየፈለገው ነው። በድንገት አላዝ መጣ። አላዝ ሲመጣ እጅግ በጣም ተስፋ ቆርጦ ነበረ። ከዛ በኋላ መጥቶ ተቀመጠ። ምን ተፈጠረ ይሉታል። ዞር ብሎ ጉቨንን አየው። አንተማ ስለተፈጠረው ስለ ሁሉም ነገር ታውቃለህ፣ ሩያም ታውቂያለሽ፣ ግን እኛን ደበቃችሁ። ከቅድም ጀምሮ ነበረ እማዬ ምን ሆነች የታለች ብዬ ስጠይቃችሁ የነበረው እናንተ ግን ዙሪያ ጥምጥም እየሄዳችሁ ስደብቁን ነበረ እያለ በነሱ ማሳበብ ጀመረ። አላዝ ተረጋጋ እያለ ጉቨን ያረጋገዋል። ልጅ አትበለኝ ይለዋል በተደጋጋሚ። ለምን ደበከን ብሎ ተናዶበታል። ይሄ ኤጄ ይህንን ነገር እየሰማች ነው። ደረጃ ላይ ቁጭ ብላ ሰማች፣ አለቀሰች። ሰይጣን ነው እሱማ ሰው አይደለም። አሁን ያማን ገንዘብ ለማሰባሰብ እየሞከረ ነው። ምክንያቱም አባዬ 5 ሚሊዮን ጠይቋል። ካሽ እንደውም የጠየቀው አምጡ ብሏል። እሱን ገንዘብ ካልሰጠ ነው በጭራሽ እማዬንም ያንችንን እናትም ሸብኔምንም አይለቃትም ይላታል። ወደ ሩያ አቅጣጫ እየተመለከተ ያማን በቻለው አቅም ሰራን ላይ ሊደርስበት እየሞከረ ነው። በሌላ በኩል እነ ኤሊፍ የቻሉትን ነገር በሙሉ እያረጉ ናቸው። ነገር ግን ምንም እስካሁን ድረስ እያገኙት ነገር የለም። በድንገት ጉቨን እየደወለ ነበረ። ኤሊፍ ያማን ትንሽ ጠፍቷል፣ የት እንዳለ አላውቅም። ቅርብ ጊዜ ከአላዝ ጋር ነበረ እና እንደሰሞት ከሆነ አሁን ሽጉጥ ነገር በእጁ ታጥቋል፣ ሽጉጥ ይዟል እና ገንዘብ እያፈላለገ ነበረ። ሰራን ገንዘብ ካላመጣ ብሎታል እያላን ነበረ። በሌላ በኩል ጉቨን ባለፈው የሰራን መኪና ውስጥ ያገኘው የአንገት ሀብል አሁን ሳህን ላይ ተቀምጧል። የአንገት ሀብሉንም እዛ ላይ እንደተቀመጠ ነው። ማንም ያስተዋለ የለም ካሜራ ይሆናል ብሎ። ነገር ግን ጉቨንም ቢሆን ተዘናግተዋል። ሰራን ደግሞ ትንሽ መሸትሸት ሲል ወደ ነስሊያን ጋር እየመጣ ነበረ። ድጋሚ እጇን አሰራትና ቁጭ ብሎ እያያት እሷ ዝም ብላ ነው የምትለምነው። እባክህ እሷን ሼብኔምን ሆስፒታል ነው ሰዳት ብላ ብትለምነው፣ ነገር ግን እሱ እሺ ብሎ እየተቀበላት አይደለም። እንደውም ጭራሽ ሰራን ወደ ያማን ይደውልና የነስሊያን ድምጽ እያሰማው ነበር። ያማን የበለጠ ባሰበት። እናቱን አፈቀችው። እማዬ አድንሻለሁ ብሎ ለእሷ ቃል እየገባ ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ